ከጫካ ከወጣን ከተወሰነ ጊዜ በኋላ ይህንን የአማራን ኮዝ የመጥለፍ ስራ ነው የተሰራው። ውጭ ባሉ በዲያስፖራ አካባቢ ላይ በተቀመጡ የሻቢያ ወኪሎች በኩል ከፍተኛ ገንዘብ እየተላከ የፋኖ መሪዎች የሚባሉትን የመጥለፍ የሚያዝ ስራ ተሰራ። በሀገር ውስጥ ደግሞ ከቲፒኤልኤፍ ጋር ግንኙነት በማድረግ በአካል በመገኘትም ጭምር በአካል ኤርትራና ወደ መቀሌ እንቅስቃሴዎች እየተደረጉ የፋኖ መሪዎች ቁሳቁሶችን የማምጣት እነዚህን ተተኳሾችን የቡድን ዕቃዎችን ነገሮች በማምጣት ትግሉን የመጥለፍ ስራ ተሰራ ማለት ነው። ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን፣ ከገበታ ሚዲያም የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በቅርቡ ከመንግስት ጋር የሰላም ስምምነት ፈጸምኩ ያለው የፋኖ አመራር ካፒቴን ማስረሻ ሰጤ አነጋጋሪ መረጃዎችን አውጥቷል። ሻቢያ ከፍተኛ መጠን ያለው ገንዘብና ትጥቅ ይልክልናል፣ በአካል አመራር የሰጠባቸው አጋጣሚዎች ነበሩም ሲል ተደምጧል። እንነግራችኋለን። አሜሪካ የዲቪ ሎተሪን አገደች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪ ወይም ዲቪ አግደዋል። ጥቃቱን ፈጽመዋል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶት ነበረ ተብሏል። ዲቪ ብዙ ኢትዮጵያን ወደ አሜሪካ እንዲሄዱ አንደኛው ዕድል እንደነበረ ይታወሳል። ዝርዝሩን ይዘነዋል። አቶ ዮሐንስ ቧያሌው በማረሚያ ቤቱ አስተዳደር ልንገደል እንችላለን በማለት ስጋታቸውን ለችሎቱ ገለጹ። ሕይወታቸው ከማለፉ በፊት አንድ ነገር አድርጎ ሲሉም ጠይቀዋል። ተደምጡታላችሁ። ጀነራል ታደሰ ወረደ አዲስ አበባ ይገኛሉ። ከፌዴራል መንግስት ኃላፊዎች ጋር ለመነጋገር ከመቀሌ አዲስ አበባ የደረሱት የጀነራሉ ባልተለመደ መልኩ በህወሓት ወኪሎች ተከበው መምጣታቸው አነጋጋሪም ሆኗል። ህወሓት ስራችንን ለፌዴራል መንግስት ይናገርብናል በሚል ስጋት አማኑኤል አሰፋ፣ ተክላይ ገብረ መድህንና ምህረት የሚባሉ ግለሰቦችን አብሮ መላኩ ተሰምቷል። ህወሓት ወደ አዲስ አበባ መጥቶ መነጋገር የፈለገው ከሻቢያና ከግብጽ የሚጠበቀው የጦር መሳሪያ ድጋፍ እስኪደርስ በቂ ጊዜ ለመግዛት የሚያስችል ማታለያ ለማበጀት እንጂ ሰላም ፈላጊ ሆኖ አይደለም የሚሉ መረጃዎችም ወጥቷል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምትሰሙት ሌላኛው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናልፋለን። በቅርቡ ከመንግስት ጋር የሰላም ስምምነት ፈጸምኩ ያለው የፋኖ አመራር ካፒቴን ማስረሻ ሰጤ አነጋጋሪ መረጃዎችን አውጥቷል። ሻቢያ ከፍተኛ መጠን ያለው ገንዘብና ትጥቅ ይልክልናል፣ በአካል አመራር የሰጠባቸው አጋጣሚዎችም ነበሩም ሲል ተደምጧል። ካፒቴኑም ኤንቢሲ ከተሰኘ የቴሌቪዥን ጣቢያ ጋር በነበረው ቆይታ ሻቢያ በፋኖ ውስጥ እጁን ከማስገባት አልፎ በአካል በመገኘት አመራር እስከ መስጠት ድረስ ሚናው እንደነበረ ተናግረዋል። ካፒቴን ማስረሻ ፋኖ ከመንግስት ጋር ተደራድሮ ክልሉ ሰላም እንዳይሆን ሻቢያ ከፍተኛውን ሚና ከመጫወት ባለፈ ከመንግስት ጋር የምትደራደሩ ከሆነ ማንኛውንም ድጋፍ እናቆማለን እያለ እንደሚይዝትም አመልክተዋል። ካፒቴን ማስረሻ በዚሁ ቃለ መጠይቁ የአማራ ክልል የቢሮ ኃላፊ የነበረው ሰው ከሻቢያ በየወሩ $2000 የሚከፈለው ነበረ። ሻቢያ ለእነ ዘመነ ካሴ ድርድር የሚባል ነገር መታሰብ የለበትም፣ እንደራደራለን የምትሉ ከሆነ ድጋፌን አቋርጣለሁ አላቸው። እኛ ግን እንደ አፋድ ትግላችን በባዕድ አናስተልፈን ብለን በመወሰናችን የሻቢያን እጅ ቆርጠነዋል ሲልም ተደምጧል። የማስረሻን ቃለ መጠይቅ የሰሙ ሰዎች ግን ፕሮፓጋንዳም በልኩ ቢሆን የሚል ትችት ሰንዝረዋል። ለአብነት ዕውቁ ጠበቃ መንግስቱ ዘገየ ስናወራ ህዝብ በሚያምን ልክ መሆን አለበት ብሏል። ጤነኛ የሆነውን ፕሮፓጋንዳ ከበሽተኛ ፕሮፓጋንዳ ጋር ስትደባልቁ አመኔታ የሚባል ህዝባዊ እሴት ይፈርሳል። ገና ለገና መድረክ ተገኘ ተብሎም ድብልቅልቅ ያለ የህዝብ ጆሮ የማይመጥን ተረት ተረት መተረክ ለመንግስትም ለህዝብም አይጠቅምም። ብዙ እውነት ይዛችሁ ጥቂት በሬ ወለደ እርሾ ከመጨመራችሁ ቡኮ ይከረፋል፣ ዳቦ ይጎመዝዛል። ይህ ደግሞ የሚዲያንን ቆሌ ይገፋል። የህዝባችን የጋራ ንቃተ ህሊና የሞራል ደረጃና የመረጃው ዘመን እውነታን ያላገናዘበ ሚዲያ የነ ቡሊክዳው ተርቲብ ሆኖ ነው የሚቀረው ሲሉ ሐሳባቸውን በማህበራዊ ሚዲያ ገጻቸው አስነብበዋል። ወደ ቀጣይ መረጃችን ስናልፍ ጀነራል ታደሰ ወረደ አዲስ አበባ ይገኛሉ። ከፌዴራል መንግስት ኃላፊዎች ጋር ለመነጋገር ከመቀሌ አዲስ አበባ የደረሱት ጀነራሉ ባልተለመደ
ባልተለመደ መልኩ በህወሓት ወኪሎች ተከበው መምጣታቸው አነጋጋሪ ሆነዋል። ህወሓት ስራችንን ለፌዴራል መንግስት ይናገርብናል በሚል ስጋት አማኑኤል አሰፋ፣ ተክላይ ገብረመድህንና ምህረት የሚባሉ ግለሰቦችን አብሮ መላኩ ተሰምቷል። ህወሓት ወደ አዲስ አበባ መጥቶ መነጋገር የፈለገው ከሻቢያና ከግብጽ የሚጠበቀው የጦር መሳሪያ ድጋፍ እስኪደርስ በቂ ጊዜ ለመግዛት የሚያስችል ማታለያ ለማበጀት እንጂ ሰላም ፈላጊ ሆኖ አይደለም የሚሉ መረጃዎችም ወጥተዋል። ሌተናንት ጀነራል ታደሰ ወረደም ከተላላኪነት የዘለለ ስብዕና የለውም በሚል ጥብቅ ግምገማ ያደረገ የሻቢያና የህወሓት ቡድን ማንኛውም ውሳኔ በቡድን እንዲሰራ ወስነንበታል፣ እርስ በርሳቸው አይተማመኑም። በዚህ መሰረት እንደ አመለኛ ውሻ አንገቱ ላይ ሰንሰለት አፉ ላይ ማፈኛ አድርገው የሸፍጥ አቁማዳ አሸክመው ወደ አዲስ አበባ ልከውታል ተብሏል። በተጓዳኝ ደግሞ ህወሓቶች ጸረ ድሮን ልምምድ ያደርጋሉ። የተሻለ የሚሉትን ጸረ ድሮን በሻቢያ በኩል ለማስገባት ላይ ታች እያሉም ይገኛሉ። የሜካናይዝድና ኮማንዶ ስልጠናን ጨምሮ ወታደራዊ ስልጠናዎችን እያቀላጠፉና በከፍተኛ ወታደራዊ አመራሮች በኩል በጉልበታችን መብታችንን እናስጠብቃለን፣ ምዕራብ ትግራይ እናስመልሳለን እያሉ እየፎከሩም ይገኛሉ። ሻቢያ እነሱ እንደሚጋልበው በተራቸው ከአማራ ክልል በሺዎች የሚገመቱ ፋኖችን ወደ ትግራይ በመውሰድ ልዩ ልዩ ወታደራዊ ስልጠና እየሰጡና ተኳሽ እያቀረቡ አለፍ ሲልም የጦርነቱን ግንባር ለማስፋት እየተዘጋጁም ነው። በቀጣይ የሚጀምሩትን ጦርነት ፋይናንስ ለማድረግ ትልቅ የወርቅ ማምረቻ ፋብሪካ ወደ ስራ ለማስገባት ከባድ ማሽነሪዎችን እያጓጓዙ ነው። ከግብር ከከተማ መሬት የሊዝ ሽያጭ እንዲሁም በልዩ ልዩ ስያሜ በሚጠሩ የገንዘብ ማሰብሰቢያ ስልቶች ከፍተኛ ገንዘብ በመዋጮ መልክ በመሰብሰብ ለጦርነት እየተዘጋጀ ነው። በሁሉም የትግራይ ክልል ከተማ መስተዳድሮች ላይ ከፍተኛ የገንዘብ መዋጮ ኮታ በመጣል ገንዘብ እየሰበሰቡም ነው። ከሻቢያና ግብጽ የተቀበሉትን ኢትዮጵያን የማተራመስ አጀንዳ ለመፈጸም በህገወጥ መንገድ የሚያወጡትን የወርቅ ማዕድን ለሻቢያ በማስረከብ በምላሹ የጦር መሳሪያ እየተቀበሉ ነው። በሱዳን የእርስ በርስ ጦርነት ከሱዳን ወታደራዊ ኃይል ጎን በመሰለፍ የፈጠሩትን ትስስር ተጠቅመው በኢትዮ ሱዳን ድንበር በተለይም በሁመራና ሽራሮ በኩል የጦርነት ግንባር ለመፍጠር አርሚ ሰባ ብለው የሰየሙትን ታጣቂ እያደራጁ ነው። የተጠቀሱትና ሌሎችም ፍጹም አፍራሽ ከፕሪቶሪያ የሰላም ስምምነት ያፈነገጡ ተግባራትን ጊዜ የለንም በሚል ስሜት እየፈጸሙ የፌዴራል መንግስቱን ከተቻለም ለዓለም አቀፉ የዲፕሎማቲክ ማህበረሰብ ሰላም ፈላጊ መስሎ ለመተወን እየሞከሩ ነው ሲሉ የፖለቲካ ተንታኞችና የቀጠናው ተመራማሪዎች ይደመጣሉ። ቀደም ሲል የተጠቀሱት ነጥቦች እንደተጠበቁ ሆነው በሌተናል ጀነራል ታደሰ ወረደ የሚመራው የልዑካን ቡድን 5 ጉዳዮችን ለማሳካት አልሞ አዲስ አበባ ገብቷል። የፌዴራል መንግስት ተጨማሪ በጀት ድጎማ እንዲለቅ በማድረግ ያመፀውንና በቀጣይ ለአመፅ የተዘጋጀውን ታጣቂ በመሸንገል በቀጣይ ለሚከፍቱ ጦርነት ማዘጋጀት ነው። ከፍተኛ ነዳጅና ሸቀጣሸቀጥ በዋነኝነት የምግብ ሸቀጦችን በማስለቀቅ ለጦርነቱ በቂ ሎጂስቲክስ ለመያዝ መደላደልን መፍጠር ነው። ለትግራይ ህዝብ፣ ለኢትዮጵያውያን ብሎም ለዓለም አቀፉ ማህበረሰብ ሰላም ፈላጊ መስሎ መታየትና በቀጣይ የሚከፈቱትን ጦርነት በአስገዳጅ የተከፈተ አድርጎ ፕሮፓጋንዳ ለመስራት ጥርጊያ መንገድ መክፈት ሲሆን ከፌዴራል መንግስት ከፍተኛ የስራ ኃላፊዎች ጋር በሚኖር መድረክ የፌዴራል መንግስትን አቅምና አቋም ለመፈተሽ በቂ መረጃ ግብዓት መሰብሰብ፣ ከሌሎች ከተወሰኑ አካላት ጋር የሚኖር የተናጠል የቡድን ስብሰባ ይኖራቸዋል የሚል መረጃም አለ። ከሻቢያና ከግብጽ የሚጠበቀው የጦር መሳሪያ ድጋፍ እስኪደርስ በቂ ጊዜ ለመግዛት የሚያስችል ማታለያ ማበጀት ህወሓት ከአዲስ አበባ ውይይት የሚጠብቃቸው ናቸውም ተብሏል። በቀጣይ መረጃችን አቶ ዮሐንስ ቧያሌው በማረሚያ ቤቱ አስተዳደር ልንገደል እንችላለን በማለት ስጋታቸውን ለችሎቱ አስታወቁ። ህይወታችን ከማለፉ በፊት የማረሚያ ቤቱ ኃላፊ ኢንስፔክተር ድሬባ ሁን የማልገልጸው ክብረ ነክ የሆነ ብሔር ተኮር ዛቻ እያደረሰብን ነው ማለታቸውን ቦርከና ከጠበቆቹ ሰምቷል። ኃላፊው እናንተ ጋር ስመጣ ሙዝና ብርቱካን ይዤ አይደለም የምመጣው እያሉ ይዙብናል። ፍርድ ቤቱ በዚህ ላይ እርምጃ ያልወሰደው እኛ እስክንሞት ነው የሚጠብቀው ሲሉ ጠይቀዋል። በነ ክርስቲያን ታደለና ዮሐንስ ቧያሌው ላይ ማንነቱ ያልታወቀ ግለሰብ ምስክርነት መስጠቱ ተሰምቷል። በነ ክርስቲያን ታደለና አቶ ዮሐንስ ቧያሌው የክስ መዝገብ የፌዴራሉ አቃቢ ህግ አንድ ምስክር ከመጋረጃው ጀርባ ሆኖ ቃሉ እንዲሰማልኝ በሚል ፍርድ ቤቱ ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ለመስማት በይኖ እንደነበረ ይታወሳል። ተከሳሾቹ በበኩላቸው ብይኑን ተቃውሞ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ፍርድ ቤቱም ጠቅላይ ፍርድ ቤት የፍርድ ቤቱን ብይን አስምቶ በትናንትናው ዕለት የአቃቤ ህግ ምስክር ሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎቱ ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱ ተከራካሪ ወገኖችን በቀጥታ ጥያቄ እንዲጠይቁ ይደረጋል።
ይህ አሰራር ካሁን በፊት በኢትዮጵያ ተግባራዊ ሆኖ እንደማያውቅ የተከሳሹ ጠበቃም ተናግረዋል። ነገር ግን ከ5 ዓመት በፊት በአዲስ አበባ ሁከትና ብጥብጥ አስነስታችኋል በሚል እነ አቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ እንደነበረ ጠበቆቹ አስታውቀዋል። ይሁን እንጂ በአቶ ዮሐንስ ቧያሌው መዝገብ ግን ከመጋረጃው ጀርባ ይመሰክራል የተባለው ከዚህ ቀደሙ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክሮፎን እንዲሰማ ብቻ ተደርጓል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ወይም AI ሊሆን ይችላል በሚል የተቃወሙ ሲሆን አክለውም ምስክሩ ነው ቢባል እንኳን የትና ከማን ጋር ሆኖ የምስክርነት ቃሉን የሰጠ እንደሆነ አይታወቅም። ቃለ መሃላ አስፈጽሟል ወይ? ሌላ ቦታ ሆኖ የሚሰጥ ከሆነስ ከችሎቱ ቁጥጥር ውጪ ሆነ ማለት አይደለም ወይ? ሲሉ ለችሎቱ አቤቱታቸውን አስታውቀዋል። የችሎቱ ዳኞች የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቤ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይመው ምስክሩ ቃሉን እንዲሰጥ ተደርጓል ብለዋል። አቃቤ ሕግ በእናቱ ዮሐንስ ቧያሌውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቤ ሕግ ቢሮ ውስጥ ተቀምጦ ቃል መስጠቱን አረጋግጧል። አቃቤ ሕግ እስካሁን 17 ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊት የፌዴራል ፖሊስ አባላት ናቸው ተብሏል። በትናንትናው ዕለት የቀረበው ምስክር የመከላከያ ሰራዊት ወይም የፌዴራል ፖሊስ አባል ይሁን አይሁን የታወቀ ነገር የለም። ስለ ችሎቱ ውሎ አስተያየታቸውን ለቦርከና የሰጡ ጠበቃ ተከሳሾቹ በሰብአዊ መብት አያያዝ በጣም ችግር ውስጥ ነው ያሉ ብለዋል። ዛሬም አቶ ዮሐንስ ቧያሌው በእሬታ ነው ሲያሰሙ የነበረው። በማረሚያ ቤቱ አስተዳደር በኩል ህይወታችን ሊያልፍ ይችላል፣ እንገደል እንችላለን በማለት የየገጠማቸው ያለውን ችግር ለችሎቱ አስረድተዋል ሲሉ ተናግረዋል። አቶ ዮሐንስ ይሄ ነገር ከመሆኑ በፊት የማረሚያ ቤቱን ኃላፊ ኢንስፔክተር ድሪባ ላይ ተገቢውን እርምጃ ይወሰድልን ብለዋል ጠበቃው። የተከሳሾቹ ጠበቃ አክሎም አቶ ዮሐንስ አሁን የማልገልጸው ክብረ ነክ የሆነ ስድብ፣ ብሔር ተኮር የሆነ ስድብ ሰድቦናል። ፍርድ ቤቱ በዚህ ላይ እርምጃ አልወሰደም፣ እርምጃ መውሰድ አለበት። እኛ እስከ ምን ሞት ነው ወይ የሚጠብቀው? እናንተ ጋር ስመጣ ሙዝና ብርቱካን ይዤ አይደለም የምመጣው እያሉ ይዝቱብናል፣ ያስፈራራሉ፣ ቀጣይ በመሳሪያ ሊገድሉን ይችላሉ ብለው ዛሬ አስረድተዋል ሲሉ ለቦርከና ተናግረዋል። ጠበቃው ካሁን በኋላ ፍርድ ቤት ብቻ እንደሚጠበቅ ገልጸው ይግባኝ የለም፣ ምስክር ተመስክሯል ስለተባለ ምንም የምናደርገው ነገር አይኖርም፣ አቶ ክርስቲያን ምንም ያሉት ነገር የለም ሲሉ አስረድተዋል። ነገር ግን ፍርዱ ገና ነው። የችሎት አካሄድ ቦታው በጣም የዘገየ ነው። ምክንያቱም አንድ ችሎት ነው ያለው። ከ40 በላይ መዝገብ ነው የያዙት። በዳኞቹም አይፈረድም። ሰው ናቸው፣ ሮቦት አይደሉም። ስለዚህ በአቅማቸውና በልካቸው ነው የሚሰሩት። አንድ ችሎት ነው ያለው። ይሄ ችሎት ደግሞ ከአቅሙ በላይ ነው የሆነው ካሉ በኋላ በዚህ የተነሳ ምስክር ተሰምቶ ካለቀ እንኳን ይሄው ዓመት ሊሆነው ትንሽ ነው የቀረው። ይህ የፍትህ ስርዓቱ መጓተት ነው። የተፋጠነ ፍትህ የማግኘት መብታችን የተገደበ ሆኗል። የተፋጠነ ፍትህ የለም በማለት ገጥሞናል ያሉትን ችግር አብራርተዋል። በአሁኑ ወቅት ከ400 በላይ ተከሳሾች በሽብር ወንጀል ተከሰው በዚህ ችሎት ውስጥ እየተዳኙ እንደሆነ አብራርተዋል። ከዚህ አንጻር የተጓተተ ፍትህ ነው ያለው ብሏል። በፌዴራል ከፍተኛ ፍርድ ቤት ልደታ የህገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእነ ዮሐንስ ቧያሌውና በአቶ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞ ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደም፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ካሳ ተሻገርና መርጌታ በላይ አዳሙ ይገኙበታል። በመጨረሻም ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካ ግሪን ካርድ ሎተሪን ወይም ዴቪ አገዱ። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ አቆጣጠር 2017 ዴቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስቴር የሆኑት ክርስቲኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቭስ ቫለንቲን በዚህ ሳምንት መጀመሪያ ላይ የማቹ ቴክኖሎጂ ተቋም ፕሮፌሰር ኑኖን ገድሏል ብለው እንደሚያምኑም ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ አገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘትም
በር ከፋች ነው። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ኖም እንደተናገሩት የኡዝቤኪስታን ተወላጅ የሆነው የኢስላሚክ ስቴት ደጋፊ የሆነና ለተፈጸሙ ጥቃቶች በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ 1 ፕሮግራም መሰረት ወደ አሜሪካ ገብቷል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቪስ ቫለንቲ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ ያድርጉ። ጤና ይስጥልን።